እንዴት ሰው አባትም እናትም አጎትም መሆን ይችላል? ጋሽ አለማየሁ አንተ ለእኛ አባትም አጎትም እናትም ነበር። አጋጣሚ ጋሽ አለማየሁን በመተዋወቅ የመጀመሪያው የነሲቡ ፋሚሊ እኔ ነኝ። ከሁላችን በፊት ማን ይደርስ ይመስላችኋል? ፈጥኖ ደራሽ ጋሽ አለማየሁ አባቷ ነኝ ሲላቸው ጋሽ አለማየሁን ድምፅ ስትሰማ ከእግዚአብሔር እንደተላከ መልአክ ከእንቅልፏ ነቃች። እግዚአብሔርን የሚመስል ነበር የምንሰማው ድንቅ ነውና ድንቅ አለማየሁ ታምር አለማየሁ ዘንባባ ይዟል። እንጠይቀው ስትሉኝ እኔ ይድንልኝ መስሎኝ ብዙ ላይ እንዳላጋልጠው ብዬ ያስቀየምኳችሁ ካላችሁ ከካህናት ጀምሮ ቴክስት እያደረጋችሁ ጠየቃችሁ ታጡታላችሁ። ይቅርታ አድርጉልኝ። ፈርቼ ነው። የሚድንልኝ መስሎኝ ሳስቼ ነበረ። እዚህ በመድረሴ በጣም ደስተኛ ነኝ። እናንተንም ልጆች በማየቴ በጣም ደስተኛ ነኝ። ምንም የጎደለብኝ ነገር የለም። አንቱ ካላልኩኝ ይሄኛውን ጆሮ፣ አባ ሂሩይ ደግሞ ይሄኛውን ጆሮ አቡነ ፊልጶስ እና እሁድ ቸርች ሲመጣ ሁለቱ ጆሮ ያብጦ ነበር የሚገኘው። ልጄንም በማየቱ በጣም ደስ ብሎኛል። አባቴ በጣም ያን ሰሞን ያለቅስ ነበር። አቶ አለማየሁ ታምራት በሚያዝያ 1938 ዓመተ ምህረት ከአባታቸው አቶ ታምራት አራምዴ ከእናታቸው ከወይዘሮ ሳሊቱ ስዩም በአዲስ አበባ ከተማ ኢትዮጵያ ተወለዱ። አባታቸው ታምራት በዳኝነት ሙያ ላይ ተሰማርተው በተለያዩ የሀገሪቱ ክፍሎች እየተዘዋወሩ ይሰሩ ስለነበር ወጣቱ አለማየሁ ልጅነታቸውን በተለያዩ ከተማዎች በመዘዋወር አድገዋል። አቶ ታምራት ቀሪ የሥራ ዘመናቸውን አዲስ አበባ ከተማ ተመድበው ሲሰሩ ልጃቸው አለማየሁን ዳግማዊ ምኒልክ ትምህርት ቤት አስገብተዋቸው የአንደኛ ደረጃ ትምህርታቸውን እየተከታተሉ ሲሆን የሁለተኛ ደረጃ ትምህርታቸውን በአንጋፋው የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት በ1957 ዓመተ ምህረት አጠናቀዋል። የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ አቶ አለማየሁ ወደ ሥራ ዓለም ተቀላቅለው የመጀመሪያ ስራቸውን ሲንጀር ካምፓኒ በሚባል ድርጅት በአስተዳዳሪነት ተቀጥረው ሰርተዋል። ሆኖም ብዙም ሳይቆዩ የኮሌጅ ትምህርት ዕድል በሚያገኛቸው 1962 ዓመተ ምህረት ኢትዮጵያን ለቀው ወደ አሜሪካን ሀገር ተጓዙ። አቶ አለማየሁ በ1966 ዓመተ ምህረት በኢኮኖሚክስ በቢኤ ዲግሪ ከፌደራል ሲቲ ኮሌጅ አሁን ዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያ ተብሎ ከሚታወቀው ተመረቁ። ባለቤታቸው ሴምና ቅድስት፣ የልጅ ልጆች አማን፣ ሴም፣ ዜማ፣ ሴም ክርስትና ዳግማዊ አለማየሁ ወይዘሮ ሰርካለም ቤት በፍቅር የተገነባ ቤቱ ደስታና ሰላም የሰፈነበት ሆኖ ይታወቃል። ቤታቸው እንደ አብርሃም ቤት የቤተሰብ አባላትም ይሁን እንግዶች በሁሉም ጊዜ በደግነት የሚያስተናግዱበት መሆኑ አቶ አለማየሁ በሁሉም ጊዜ የሚታወቁበትን ሰው ወዳጅነት፣ ለጋስነት፣ ቸርነት የሚያንጸባርቅ ገጽታ። አቶ አለማየሁ ለቤተሰባቸው ያላቸው ፍቅርና ታማኝነት የሚመጥኑ እንዲሁም ለቤተ ክርስቲያናቸውና ለሀገራቸው ለኢትዮጵያ በሚያሳዩት ፍቅር ነበር። አቶ አለማየሁ በዋሽንግተን ዲሲ ሜትሮፖሊታን በአንጋፋነቱ የሚታወቀው የደብረ ገነት መድኃኔዓለም ቤተክርስቲያን ለረጅም ዘመን አባል ሆነው የኖሩ ሲሆን በአስተዳደር ቦርድ ውስጥ በምክትል ሊቀመንበርነት አገልግለዋል። በምክትል ሊቀመንበርነት ተመርጠው ሲያገለግሉ አስተዳዳራዊ በሆኑ ጉዳዮች አስቸጋሪ ሁኔታ በተፈጠረበት ወቅት የመድኃኔዓለም ቤተክርስቲያን እውነተኛ ክብር እንዲጠበቅ ብሎም ያለ አግባብ የተወሰደው ንብረቱን ለማስመለስ አቶ አለማየሁ ታምራት የወሰዷቸው እርምጃዎች ኃላፊነታቸውን ጠንቅቀው የሚወጡ ብቻ ሳይሆኑ በእምነታቸው ምን ያህል ጠንካራ መሆናቸውን ያስመሰከሩበት ጊዜ ነበር። ከተቀመጠበት ባንክ ገንዘቡ አላግባብ እንዳይወሰድ የመድኃኔዓለምን አቶ አለማየሁ በጥቅምት 17 2018 ዓመተ ምህረት በተወለዱ በ79 ዓመታቸው ባደረባቸው ህመም ምክንያት
ለጥቂት ወራት በሕክምና ሲረዱ ከቆዩ በኋላ ከዚህ ዓለም ተለይተዋል። አቶ አለማየሁ በባለቤታቸውና በልጆቻቸው ዘንድ በወዳጆቻቸው በጠቅላላ በማህበሩ ዘንድ ይልቁንም በደብረ ገነት መድኃኔዓለም ምዕመንና ካህናት ዘንድ በጣም የተወደዱ የተመሰገኑ ሰው ነበሩ። በሕይወት ዘመናቸው የሰሯቸው መልካም ስራዎች በቤተሰቦቻቸው፣ በወዳጆቻቸው በጠቅላላ በማህበሩ ውስጥ የተዉት መልካም አሻራ የፍቅር ማህተም ሆኖ ሁል ጊዜ ሲያበራ ይኖራል። ፈገግታ የተሞላ ሰላምታቸው፣ የተረጋጋ መንፈሳቸው፣ ሁሉንም ከልጅ እስከ አዋቂ በእኩልነት በፍቅርና በሰላም የሚቀርቡበት ገጽታቸው ብሎም የማያልቅ ቸርነታቸውና ደግነታቸው ለሁሉም አስተማሪና ድንቅ ማስታወሻ ነው። Alemayehu Thamrat was born on April 27, 1946 in Addis Ababa, Ethiopia, to his loving parent, Sahalitu Siyum and Thamrat Aramde. His early years were spent in different cities as his father's position as a judge took the family to various regions across Ethiopia. Eventually, the family returned to Addis Ababa, where Alemayehu began his formal education at Minilik II Primary School. was the center of gravity. የስበት ማዕከል ነበር ለሁሉ በቤተሰቡ በህብረተሰቡ እና የእሱ ኳሊቲዎች ካራክተሩ ኤክሰለንሱ እንዴት አድርጌ እንደምገልጽ አላውቅም። እኔ ብዙ ተምሬያለሁ እና እስከ 9 ዓመት አንድ ላይ ነው እሱ አሜሪካን ሀገር ሲመጣ በስተቀር ትምህርት ቤት ከእንግሊዝ ነገር ሲሆን ውስንስት ድረስ ያደርሰኝ ነበር እና በጣም ስለሚያስፈራራኝ በጣም ፈራው ነበር በልጅነቴ እና ታናሽ ወንድሜ እና እሱ እኔ በጣም አስፈሪ በኃይለኛ ስለነበር የአባታችንን ፐርሶና ይዞ ነው ያደለው። ነገራችን ላይ 6 ወንድሞች በአባቱ በኩል አለው፣ በእናቱ በኩል ደግሞ በርካታ ፋሚሊ አለው እና ጋሽ አለማየሁ ለቤተ ክርስቲያን መታገል ለቤተ ክርስቲያን መቆርቆርና መስራት የጀመረው ገና በልጅነቱ ነው። ይህን ፕሮባብሊ ብዙዎች አታውቁም እና እንደምሰማው በቤተሰብ ሲወራ እኛ የሰለሞን ልጆች ድሮ ገና ልጆች እያለንም ሆነ አሁንም የቤተሰብ ኃላፊዎች ሆነን የምናከብረውና የምንፈራው እንደ ወጣትነት ዘመናችን የት ናችሁ የሚለን ጥያቄያችን የአባታችን ምትክ ነበር። እናታችን በየዓመቱ እኛ ለመጠየቅ ትመጣ ነበር። ታዲያ ላለፉት 38 ዓመት
በየዓመቱ ስትመጣ አንዳንዶቻችን በስራ ምክንያት ሳይመቸን ሲቀር ላንቀበላት ትችላለን። ጋሻ አለማየሁ ግን ለ35 ዓመት አንድም ቀን ሳይጎድል እናታችንን ከኤርፖርት የሚቀበላት እሱ ነበር። እንዴት ሰው አባትም እናትም አጎትም መሆን ይችላል? ጋሻ አለማየሁ አንተ ለእኛ አባትም አጎትም እናትም ነበር። የጎደለንን ሁሉ አንተ ሞልተህ በሕይወታችን ሙሉ ሰው፣ ሙሉ ቤት፣ ሙሉ ትዳር እንዲኖረን አድርገህ አንተ ግን ጎደልክ። ደግና ቅን ሰው ነበርክና ፈጣሪ ከደጋጎቹ ጎን ነፍስህን ያሳርፋት። አሜን። አብዬ ለመጀመሪያ ጊዜ ከዚህ ሀገር ሄዶ ሄዳለሁ። ስለ ፍቅር መግለጫ ቃላት አጣሁለት። አሁን ይገኛል እንዳንተ ያለ አጎት። አንተ አለማየሁ የሳህሊቱ ልጅ የሰለሞን ወንድም የአክለቅ ወንድም የሽመቤት ጥርቅርቅ ሲያደርገን ሞት ነቅሶ ቤታችን አንተ ነበርክ እኮ መጽናኛ አጎታችን። ሁሉም ሄደውብን ዘር እንደሌለ ሰው ብቻችንን ቀረን። እንዳባራኖር ከንሰብሰብ አድርገሃል። ሐዘን ሲደርስብን እንባችን አበሰህ። ለደስታችን ቀን ከጎናችን ቆመህ እርዳት ሳይወስንህ ትንሽ ትልቅ ሳትል በረህ ትመጣለህ። እኛ ግን አጎቴ ሁለት አቢሶች ላይ አንተን ለማስተማመን ትላለህ። ዓይንህን ለማየት ብንመጣም ወቅተን ተሳቀን ተመለስን። ሳይሳካልን ስንጠራ ከበደን ብለን የኛ አጎት አትተናነስም ከወላጅ አባት። የማይጠገበው ግርማ ሞገስህ ድቅን ይልብናል የደም ግባትህ። እንግዲህ ከእንግዲህ ወዲያ አማካሪም የለን ተወባይም የለን። አስታራቂያችንም ሄዷል ሽማግሌው፣ ሁሉም በአንድነት ሰብስቦ የኖረው። ኧረ ተው አይሆንም ትንሽ ቆይልን። የዘመድ አውራነ ግርማ ሞገሳችን ምን ብለህ እንጥራህ? ማንስ እንበልህ? እናቴ አባቴ ወይንስ አክስቴ? ኧረ ማን ልበልህ? አጎትነት ብቻ መሆኑ መድረሻህ። የሁሉንም ቦታ ይዘህ ሸፍነህ አንድ ብቻ ሳትሆን አንተ እኮ እሺ ነህ። አንተ አለማየሁ የሳህሊቱ ልጅ የሌለብህ አሉ የሌለብህ የሁሉ ወዳጅ። ቆንጆ አለማየሁ ቆንጆ ሽቅርቅር ደረሰ ሰዓቱ ሊበላህ አፈር። ማማ ሳይቱ እንኳን ደስ ያለዎት አለማየሁ መጥቷል አክባሪ ልጅዎት። እህት ወንድሞቹ ከሰማይ ያላችሁ በሉ ተቀበሉት መጥቷል ወንድማችሁ። በልረፍ አጎቴ አፈሩ ይቅለልህ። ጌታ ከመቅደሱ ከጎኑ ያኖርህ። እኛም እንመጣለን ከላይ ከአርያም እንገናኛለን። በጣም የሚወዳት ከማንም በላይ ልዩ ፍቅር ያለው የእህቱ ልጆች ነን። እህቴ እናታችንን በጣም ነው ጋሻ አለማየሁ የሚወዳት ፌቨሬት እህቱ ናት። የሽመቤት ልጆች ነን። የእህቱ ልጆች ነን። ገና በወጣት እድሜው ወንድማችን ፍጹም አረጋ ከኢትዮጵያ ከአዲስ አበባ በልጅነቱ ከዓይኑን አሞት አሜሪካን በመጣበት ሰዓት ቤቱ በማሳረፍ ዓይኑን በማሳከም በዛን ሰዓት ሄልዝ ኢንሹራንስ ባልነበረበት እንዳሁኑ ባልበዛበት ሰዓት የራሱን በሺዎች የሚቆጠር ዶላር በመክፈል ዓይኑን በማሳከም የእናትና አባት የሚያደርገውን እሱ እንደ ልጅ አድርጎ ቤቱ በማስቀመጥ ሕክምናውን የዓይኑን ሕክምና በመከታተል የገዛ ገንዘቡን በመክፈል ዓይኑን ሙሉ በሙሉ 100% እንዲድን አድርጎ አሁን ላለበት ደረጃ አብቅቶታል። ወንድሜን ፍጹም አረጋን
ጋሽ አለማየሁ ከቤተሰቦቹም በተጨማሪም በሚያውቃቸው ሰዎች የደስታም ሆነ የሐዘን ወቅት የማይለይ የመጀመሪያ ደራሽ የቤተሰብ ዋርካ ነበር። ከእናታችን ከሚወዳት እህቱ የሽመቤት በነበራቸው የእህትና የወንድም ፍቅር በጣም የተለየ ነበር። በሰፊው ሜዳ ላይ በአጥሩ ግቢ ደጉ አለማየሁ ሁሉንም ሰብሳቢ፣ የሁሉም አባት ነህ፣ የቤቱ ማገር፣ የቤቱ ምሰሶ፣ እግዚአብሔር የቀባህ ፍቅርህን አንግሶ። ተራራ ሲወጣ ልብ ያደካክማል፣ አንተ ግን በኩራት ወደ ሰማያዊ ቤት ተጉዘህ ገብተሃል። በቅድሚያ በዛሬው ዕለት በዚህ አዳራሽ ተገኝተን ጋሽ አለማየሁን ለመጨረሻ ጊዜ ወደ አምላኩ በደመቀ ሁኔታ ለመሸኘት ላበቃን አምላክ ስሙ የተመሰገነ ይሁን። አጋጣሚ ጋሽ አለማየሁን በመተዋወቅ የመጀመሪያው የነሲቡ ፋሚሊ እኔ ነኝ። ከሁሉም በላይ ደግሞ የእሱን ትልቅ ቤተሰብ ከኛ ትልቅ ቤተሰብ ጋር በፍቅር አስተሳስሮ በክፉም ሆነ በደጉ የማንለያይ አንድ ግዙፍ ቤተሰብ እንድንሆን ዋናውን አስተዋጽኦ አበርክቶልናል። አንደኛ በዋሽንግተን ዲሲ በጉርምስና ዘመን በቆየው ትንሽ ግጭት ምክንያት ዋራንት ኖሮብኝ ነበር። ከዚያም ከዓመታት በኋላ በፖሊስ ተይዤ $500 ቤል ተጥሎብኝ ይህንንም በአስቸኳይ ካላቀረብኩ ቅዳሜና እሑድ እንደምታሰር ተነግሮኝ ለዚህም ያለኝ እድል አንድ ስልክ መደወል ብቻ እንደሆነ ተነገረ። ከመቅጽበትም የመጣልኝ ሰውና ስልክ ቁጥር ማን ይመስላችኋል? ትልቁ ጋሼ አለማየሁ ፈጥኖ ደራሼ። ሳራ ብስራት የ8ኛ ወር የሴት ልጅን በጽንሷ እንደያዘች በድንገተኛ ህመም በአስቸኳይ የቤታችን በር ተሰብሮ በአምቡላንስ ወደ ሆስፒታል እየተጓዘች መሆኑን ለቤተሰቦች ሁሉ በመንገር ጸሎትና እርዳታ ጠየቅኩ። በመሀል ያለውን ታሪክ እዚህ ላይ ልክታና ከሁላችን በፊት ማን ይደርስ ይመስላችኋል? ፈጥኖ ደራሼ ጋሽ አለማየሁ፣ ታላቁ ወንድሜ ጋሽ አለማየሁ። ከዚያም ሳራን በሆስፒታል አልጋ ላይ ተኝታ ሐኪሞች እየተሯሯጡ ይደርሳል። አንተ ማን ነህ ይሉታል። አባቷ ነኝ ሲላቸው ጋሽ አለማየሁን ድምፅ ስትሰማ ከእግዚአብሔር እንደተላከ መልአክ ከእንቅልፏ ነቃች። ከዛች ቀን በኋላ ጋሽ አለማየሁን ከእግዚአብሔር የተላከልኝ መልአክ ትለው ነበር። ጋሽ አለማየሁ ከልቤ ለዘላለም የምትጠፋው ወንድሜ ነህ። እግዚአብሔር ነፍስን በአጸደ ገነት በደጋጎቹ ዘመዶቻችን ጋር ያኖርልኝ። ክርስቶስን የለበሰ በቅንነት በንጽህና በእውነት እግዚአብሔርን የሚመስል ነበር። የምንሰማው ድንቅ ነውና ድንቅ አለማየሁ፣ ታምር አለማየሁ፣ ዘንባባ ይዞ አየሁ፣ የሰርካለም ንጉሥ የአጥንት ጥምሯ፣ ዳግማዊት አምሳያው ለመቅድዬ ክብሯ፣ የአብይ ወንድሙ የታምራት አምሳል፣ የመንበረ ውዷ የእጅጋየሁ ክፍል፣ ለማማዬ ፍካት ለነሲቡ መዓዛ፣ የሰው ልክ ሚዛን ፍቅር የሚነዛ፣ አየም በክብር ሲጓዝ በሰዎች መካከል ታምር አለማየሁ በክርስቶስ አምሳል፣ በደብረ ገነት አምባ በክቡራን ሰፈር ስራውን ከውኖ በስርዓት የሚኖር መንፈሱ የሰከነ ስብናው የላቀ በትትና ጥበቡ ነፍሱ የመጠቀ እዩኝ እዩኝ ሳይል መቅደሱን የሚያከብር አየሁ ባለማየሁ የድንቅ ሕይወት ታምር። በሸንጎ መካከል የሚታይ ሰው ሆኖ በትዕቢተኞች ዓለም ቀልብ ገዢ ትሕትናው፣ በሸንጎ መካከል የሚታይ ሰው ሆኖ ሰው በትዕቢተኞች ዓለም ቀልብ ገዢ ትሕትናው፣ ባህሪው ዕንቁ ንጉሥ የጸጥታ ለቆመበት መሬት ጥንቁቅ ባረማመድ የሚጓዝ በእርጋታ፣ ሰላምታው ሞቅ ያለ ፈገግታው ማራኪ አንደበቱን ሳይከፍት ፍቅርን ሰባኪ፣
የጉባኤያችን መልክ መካሪ አባታችን ታምር አለማየሁ ነበር ሞገሳችን። የቤተክርስቲያን ነገር ህቅታዊ የሆነ ለክብሯ የሚሞት ለስርዓቷ የጣመነ ማተቡን አክባሪ ቀናኢ ለእምነቱ ንግግሩ ቁጥብ ቁም ነገር ብርቱ የፍቅር አብነት የሀገር ሽማግሌ ለጥሩ ሰውነት ለሁሉ ምሳሌ የኛ ነው ስንለው ኩራት መመኪያችን አለማየሁ ነበር ዋርካ ገጽታችን። የቅንነት መልኩ ማዕረጉ ትሕትና ልጅ ከአዋቂ ሳይመርጥ በፍቅር የጸና እምነቱን የኖረ የክርስትና አበባ የጽድቅ መንገደኛ ምሳሌው ዘንባባ ሆሳዕና እንድንል የሚደግስልን የፋሲካችን ዋዜማ ቀድሞ ደራሻችን ይሄው ዛሬ ሄደ በሰማይ ሊከብር በአማልክት መካከል በማህሌት ሊዘምር ለጌታው የተሰጠ መንገዱን ያቀና ዘንባባ አንጣፊ ዛሬም ይዘምራል በቅዱሳን አገር ነፍሱ ናት ሱራፊ። መቼም እሱ አይሞትም ሕይወቱ ከብራለች ዝንጣፊ ይዛ ክርስቶስን መስላ በገነት ትኖራለች። ታምር አለማየሁ ድንቅ አለማየሁ አዲስ አለማየሁ ብላ እየዘመረች ብላ እየደነቀች ፍስሐ እያረገች ወስብሐት ለእግዚአብሔር። አባቶች ሁላችሁም እንደምን አደራችሁ? ከሁሉም በላይ ግን ብርታቱን ሰጥቶ ጠንክሬ እፊታችሁ ቆሜ መድኃኔዓለምን እንዳመሰግን ስላደረገኝ ለመድኃኔዓለም ክብር ይግባው። እዚህ ከመጣሁ ደግሞ ስለ አለማየሁ አንዳንድ ነገር ሳልልና ቅርታ የምጠይቃችሁን ሳልጠይቅ ቀንፍገት ስለሚሆንብኝ በታመመ ጊዜ የሰማችሁ ቤተሰቦች፣ ወዳጆቹ በሙሉ እንጠይቀው ስትሉኝ እኔ ይድንልኝ መስሎኝ ብዙ ላይ እንዳላጋልጠው ብዬ ያስቀየምኳችሁ ካላችሁ ከካህናት ጀምሮ ቴክስት እያደረጋችሁ ጠየቃችሁ ታውቁታላችሁ። ይቅርታ አድርጉልኝ። ፈርቼ ነው የሚድንልኝ መስሎኝ ሳስቼ ነበረ። አልሆነም። የመድኃኔዓለም ፈቃድ ሆነ። ስለ አለማየሁ ሁሉም የተናገረው ነገር ስለሆነ እኔ እና እሱ ጋር የኔ ያንቺ የሚል ነገር አልነበረም። ዘመዶቻችን እንደመሰከሩት የኛ ናቸው። የኔ የሱ ነው፣ የሱ የኔ ነው። ከዛም ሁለት ጥሩ የተባረኩ ልጆች ሰጥቶኝ ስለሄደ እግዚአብሔርን አሁን ደግሜ አመሰግነዋለሁ። እግዚአብሔር ይስጥልኝ። እሱ አንድ ነገር ሆነ ሲባል በቤተሰብ እንቀልድበታልና አንድ እንደ ብሪፍ ኬዝ ነገር አለችው። ወረቀት ይዝና አቶ ደመቀ ያውቃል፣ ስልክ ይደወላል፣ እዚህ ይዘጋጅ ይባላል። እንዲህ እንዲያምር እንዲደምቅ የሚፈልግ አሁን የእሱ እንዲህ አምሮና ደምቆለት ካህናቶች አሳምራችሁለት በማየት ለኔ በጣም ከምንም በላይ ደስ ብሎኛል። ሁላችንም እንሄዳለን አውቀዋለሁ፣ ግን እንደዚህ አይነት ማማርና መሸኘት በጣም ትልቅ ደስታ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስለ አባቴ ብዙ መናገር እችላለሁ፣ ግን ሁላችሁም ተናግራችሁታል። እዚህ መሀልም እሱን የማያውቀው ሰው የለም። ስለዛ እኔ አሁን በቅርብ ታመመ ጊዜ ስናወራ አንዳንድ ያወራነውን ነገሮችን ማካፈል ነው። ባቢዬን ለምታውቁት ብዙ ስሜቱን ፍቅሩን አይናገርም፣ በተግባር ነው የሚያሳየው፣ በማድረግ ነው የሚያሳየው። እና ስናወራ ስለ ቤተሰቦቹ ስለ ሕይወቱ ሲያደርግ የኖረውን ሲደክም የኖረውን ስናወራ እኔ ለዘመዶቼ ለቤተሰቦቼ ካረኩት በላይ ለእኔ ሌላ ነገር ከሚያደርጉልኝ የእነሱን ህይወታቸው ተስተካክሎ ስክሰስፉል ሆኖ ማየት ነው ደስታ ይለኝ ነበረ። እና አሁን ለምታለቅሱለት ሁሉ ያንን ታውቁ ነው። ያለ ሁሌ ፍቅራችሁን እያሳያችሁ ላከበራችሁት
ለሱም ሁሉ ነገር በገባበት ቦታ ሰውን ከተቀመጠ ሰውን አስነስታችሁ ሁሉ ነገር ለሱ ጥሩ እንዲሆን አድርጋችሁ እናንተም በደንብ ተንከባክባችሁት ነው የኖረውና በጣም እንደሚወዳችሁ ወቁ። ስለ እናቴም ብዙ አውርተናል። እሷ በሌለችበት በግድ አንዳንድ ቀን ትንሽ ረፍያን ቤተሰዋ ስንልካት ብቻችንን ስንሆን የእናሱ ስናወራ እንዳልኩት ብዙ ጊዜ ስሜቱን እሱ በደንብ በቃላት አይገልጽም። ስለ ማሚዬም ሲያወራኝ እንዴት ጎበዝ እንደሆነች ለራሷን ቤተሰብ ቢሆን ለሱም በቃ ምንም ቢሆን ወደኋላ እንደማትል የምትችለውን እንደምታረግ ለእኛም ቢሆን በቃ ምን አይነት ባለቤት እንደሆነች እናት፣ እህት፣ ሁሉን ነገር እንደሆነች ሲያወራኝ በቃ አንቺም እንደሷ ጎበዝ መሆን አለብሽ። አንዳንድ ጸባይ አባቴ ነው ጥሩም መጥፎም ቢሆን እና በቃ አንዳንዱን ነገር እንደሷ ጎበዝ መሆን አለብሽ ያለ ሲነግረኝ ነበረ። ስለ እኔም ስለ ዳግማዊም በጣም እንደሚወደን እናውቃለን። ኦፍኮርስ ምን ያህል እንደሚኮራብን እንደሚደሰትብን በቃ እስካሁን ድረስ አንድ ቀን ሳላዝንባችሁ በዚህ በመድረሴ በጣም ደስተኛ ነኝ። እናንተንም ልጆች በማየቴ በጣም ደስተኛ ነኝ። ምንም የጎደለብኝ ነገር የለም ነበር እና ያንን እያሰብኩኝ እኔም ትንሽ መጽናናትን አገኛለሁ ብዬ አስባለሁ። ከዛም በላይ ደግሞ ዛሬ ሲል ከምንም በላይ በሚወዳት ቤተክርስቲያን ብዙ በደከመላት ቤተክርስቲያን እንደዚህ በፍቅር በክብር ተከቦ እንደዚህ ሲሸኝ በጣም ነው ደስ የሚለን። በእውነት ብናዝንም እስከሱ በመለየታችን ይህ የምናየው በሙሉ በጣም ነው የሚያጽናናን የሚያስደስተን እና ሁላችሁንም እንወዳቸዋለን። ያው በመጀመሪያው ያው እኔ አባቴን በጣም 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 ነው የምወደው እና በጣም ነበር የማከብረው። በልጅነት ኃይለኛ ነበር ያው የእህትና ወንድሙ ልጆች እንደሚሉት ግን ያው ወንድ እንደሆንና ትልቅ ሰው እንደሆን እና ወደፊትም ቸርቹን እንዳገለግል እንድደርስ ነበር የሚፈልገው። እንደ አባቴ ነው ቡና የምጠጣው። ሁሉንም እንደሱ ነው የማደርገው። ይሄ ፎቶ የምታዩት እዚህ ጋር በጣም የሚወደውን አባቱን ቀብሮ የተነሳው ፎቶ ነው። ጢሙን አሳድጎና ሜቢ የዛሬም 2-3 ወር ውስጥ እኔም ፎቶ እንደዚሁ እነሳለሁ ብዬ አባቴን ለማመስገንና ለማክበር በዚሁም ደግሞ ይሄንን መድረክ ይዤ ማለት የምፈልገው ትልቅ ክብር አቡነ ፊልጶስ በመኖርህ እኔ እዚህ በመኖራችሁ ልንገራችሁ አንድ ታሪክ በዚህ ማለት ነው። አንቱ በጣም ይከብደኝ ነበር እና ጆሮዬን በደንብ አድርጋችሁ ካያችሁት ድሮ ስላችሁ የዛሬ 20-25 ዓመት እዚህ ቤተክርስቲያን እየመጣን ልክ እንደተከፈተ የዛን ጊዜ ያው በክብር አባ ሂሩይ ነበሩ እና እዛ ቤተክርስቲያን ቅዳሜ የመጣ አባቴ መጥቶ ያደርሰኝ ነበር እዚህ እና አባዬ የዛን ጊዜ አቡነ ፊልጶስን የዛን ጊዜ ሁሌ አንቱ ስለማይሆንልኝ ደግሞም ትንሽ አስቸጋሪ ነበርኩኝ አይደል? አቡነ ፊልጶስን አባቴ ሙሉ ፍቃድ ሰጥቶት ነበር። ዳግማዊ ካስቸገረ ይለው ነበር። ሲያስተምሩ በደንብ የምታረጉትን አድርገው ይለኝ ነበር እና የሚገርም ነገር አባቴ አንቱ ካላልኩኝ ይሄኛውን ጆሮ፣ አባ ሂሩይ ደግሞ ይሄኛውን ጆሮ አቡነ ፊልጶስ እና እሁድ ቸርች ስመጣ ሁለቱ ጆሮ ያብጦ ነበር የሚገኘው እና ይሄ ቤተክርስቲያን ያው እዚህ ፊት ቆሜ ሰምታችሁታል። አባቴን እንደምወድም አይ ቲንክ ላለፉት 30 ዓመት ሲሞላኝ
የዛሬ 7 ዓመት አንድ አጎታችን ጋሽ ሴፋ አረፉ እና የዛን ጊዜ 30 ሆነኝ ምናምን ከእናትና ከአባቴ ጋር ጊዜ ማሳለፍ አለብኝ የሚል አስተሳሰብ መጣብኝ። ነው ስራ ምናምን ሩጫ ነው ኑሮ አይደል እና ብዙም አይቆጨኝም። ልጄንም በማየቱ በጣም ደስ ብሎኛል። አባቴ በጣም ያን ሰሞን ያለቅስ ነበር እና ኢቭን የመጀመሪያና የመጨረሻችንን ፋዘርስ ዴይ አብረን ይሄንን የካራባት ክሊፕ እና እጄ ላይ ያደረኩትን የማንበሳ ስጦታ አባቴ የሰጠኝ ነውና በሱ እሱን ላስታውሰው በዚህ ብዬ ነው ይሄንን የለበስኩት። በመጨረሻው እንደምታውቁት ይሄ ቤተክርስቲያን የተለያዩት ቤተክርስቲያኖች ስናስቀድስ ይሄንን አፈሩን ዛፎቹ ሲቆረጡ ማስታወሰው ቤተክርስቲያን ነውና ያው ተወርቶለታል። ግን በዚሁ ቆሜ ክብሩ እንዲያመልጠን የሆሳናን ዘንባባ አባቴ እሱ ባይኖር የእሱ ስም መሞት አይችልም እና ያንን ክብር ካሁን ቤተክርስቲያኑም ብዙ ሜምበሮች አላችሁ። በእናንተ ፊት ያንን ክብር የማይገባኝን ክብር ብትሰጡኝ በሱ ስም ደስ ይለኛል ብዬ ጠይቃለሁ። ያው በዚሁ ጨርሳለሁ። ጊዜ ርስጥልኝ። I just want to add another word of thanks to all of our family, our friends who have been by our side since our father, I guess it's been almost 4 months now, 3.5 months, since he first went into the hospital. There have been texts, there have been calls, there has been so much. And we just want to say thank you to everyone that has been by our side from then until today. We haven't had a chance to respond to everyone. We may not always answer when you call, but we see the missed calls, we see the messages, and we just want you to know that we truly appreciate each and every one of you, and we know you'll continue to be with us through this. So thank you.